ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁ? እንደምን አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በተለያየ ዓለም ላይ ይሄ ፕሮግራም ስለሚተላለፍ ዛሬ በጣም አስገራሚ መረጃዎችን ይዤላችኋለሁ። በጣም ልብ የሚነካ አንድ ታሪክ ይዤላችኋለሁ። ይሄ ጉዳይ የተከሰተው ሰሞኑን ነው። ነገር ግን ጉዳዩ እስካሁን አላለቀም። አንዲት ኢትዮጵያዊት እናት በአሜሪካን ሀገር ተገላለች። በጣም የሚያሳዝን ነገር ነው ከዚህ ጋር ተያይዞ ያለው። ገዳይዋን በተመለከተም እጅግ በጣም የምትናደዱበትን መረጃ አካፍላችኋለሁ። ይሄ ታሪክ ልብ የሚነካ በስደት ላይ ያሉ የኢትዮጵያውያን ታሪክ ነው። ይሄ ጉዳይ የተፈጸመው በኖቬምበር 20 የዛሬ ምናልባትም ከአንድ ሳምንት ቀደም ብሎ 6 ወይ 7 ቀናት ቀደም ብሎ ባለው ጊዜ ነው የተፈጸመው። ነገር ግን እስካሁን ያልተቋጨ ነገር አለ። በአሜሪካ ውስጥ የምትኖሩ የሣድስ ቤተሰቦች ይህንን ኃላፊነት ልትወጡ ይገባል፣ ልትሰሙት ይገባል። ታሪኩ የናንተ ነው። ኢትዮጵያ ውስጥ ያላችሁ ደግሞ የዚህችን ኢትዮጵያዊት እናት ደም በተመለከተ ግድ ይላችኋል። ልባችሁ የሚያዝን እጅግ በጣም የሚያሳዝን ታሪክ ነው እና ይሄን ታሪክ አካፍላችኋለሁ። ኦልሞስት ልጆቿን በትና ነው የሄደችው። ልጆች አሏት። በጣም የሚያሳዝን ታሪክ ነው ከዚች እናት ጋር የተያያዘው ያለው። በጣም ነው የሚያሳዝነኝ። እኔ በስደት ላይ የተወሰነ ልምድ ስላለኝ አውሮፓ ውስጥ ተሰደው የሚኖሩ ኢትዮጵያውያን ዝም ብሎ የሚኖሩ ኑሮ ያላቸው እንዳይመስላችሁ፣ በጣም ብዙ ዋጋ ከፍለው ነው የሚኖሩትና አንዳንዴ ያ መኖር ብቻ አይደለም፣ ኢትዮጵያ ውስጥ የሚያግዟቸው የሚረዷቸው በጣም ብዙ ሰዎች ያሏቸው ሰዎች ናቸው። ይሄን ታሪክ ስትሰሙ በጣም ልባችሁ ያዝናል። ኦልሞስት የሀገሪቱ የተለያዩ ሚዲያዎች በዚህች ኢትዮጵያዊት እናት ዙሪያ ላይ ከፍተኛ ዘገባዎችን አምጥተዋል። ምንድነው ይሄ ታሪክ የሚለውን ነገር ነግራችኋለሁ። አሳዛኝ ልብ የሚነካ የስደት ዜና ነው። እሱን አካፍላችኋለሁ። ከዛ ውጭ ግን በጣም የገረመኝ የሰሞኑ ዜናዎች መካከል አንድ ዜና፣ አንዲት ሲጃራ ይሄ ሁሉ ውድመት ልታመጣ ትችላለች። በጣም የገረመኝ ነገር ነው ውድ ቤተሰቦቼ። እሱን ጠቁሚያችሁ ሌሎች መረጃዎችም አሉኝ። ከኢትዮጵያ ውስጥ የሰማነው ትኩስ አፕዴት ማድረጋችሁ ዜና አለኝ። ከዛ ውጭ ደግሞ ዓለም አቀፍ ላይም ትኩረት የማደርግበት መረጃዎች አሉኝ። የዚህችን ኢትዮጵያዊት እናት ደም ተመልክቶ አሁንም ኢትዮጵያውያን ወንድሞቼ አሁን ይህን ፕሮግራም ከሰማችሁ በኋላ በእርግጠኝነት ትቃጠላላችሁ። በጣም ነው የምትናደዱት። አሜሪካን ሀገር የተከሰተ ወንጀል ነው። ስለዚህ ይሄንን ነግራችኋለሁ። ሰሞኑን የተገደለችው በዛ ላይ ይሄን ልባችሁን በደንብ አጠንክራችሁ ያዙና ስሙኝና አብረን የምንሄድበት ነገር ካለ አብረን እንሄዳለን ማለት ነው። እኛም እናግዛለን ቤተሰቡን። ያለውን ነገር ነግራችኋለሁ። ይሄ ዜና ግን በጣም የገረመኝ ነው። ምናልባትም እየተነገረ ያለው እንግዲህ እንደሰማችሁት ሰሞኑን ሆንግ ኮንግ ውስጥ በጣም ብዙ ውድመት ያደረሰው የእሳት ቃጠሎ አደጋ ምናልባትም ከ140ዎች ሰዎች በላይ ህይወትን የቀጠፈ ባሉበትም ሽክ ያደረገ በጣም ሾኪንግ የሆነ ነገር ሁሉ የተነገረበት እንደሆነ ይታወቃል። ይሄ እንግዲህ ብዙ ሰዎችን ከገደለ ከ146 ሰዎች በላይ ከገደለ በኋላ እየጠየቀ ያለው ጥያቄ ሲጋሬት ቢሃይንድ ሆንግ ኮንግ ፋየር እየተባለ ነው። አንድ የሲጋራ አጥያስ ነው ይሄን ነገር የፈጸመው እሳቱን የለኮሰው በሚል እየተነገረ ይገኛል። ይሄ እንግዲህ በዚህ ዋንግ ፋንክ ኮርቱ ይሄን በተመለከተ ይዞት እየመጣ ያለው በጣም ትራጀዲክ የሆነ ነገር ነው። እዚህ የምትመለከቱት ሰው ስክሪን ላይ የምታዩት ሰው ሜዲቴት ተመስጦ ነው ይሄን እያደረገ ያለው። የኮንስትራክሽን ሰራተኛ እንደሆነ ያስታውቃል።
በሴቲንጉ ላይ እና ሲጃራውን ይሄንን ኤሌክትሮኒክ ሲጃራ በአሁን ሰሞኑን የነገርካችሁ ወደ ይሄ ዞምቢ ሲጋሬት የሚባለውን ወደ ዞምቢ የሚያደርግ ሰውን እብድ የሚያደርግ ጭንቅላት የሚያሳብድ አይነት ሲጃራ ነው። ሰሞኑን አቅርቤላችኋለሁ፣ ልታዩት ይገባል። ይሄ ዞምቢ ኤሌክትሪክ ሲጋሬት ነው ሲጋሬት የሚባል ያንን ተጠቅመው ሰዎች እያበዱ ነው፣ ጤናማ እያልሆኑ ነው። እና ይሄንን በተመለከተ እሱ የአጤሰ ያለበት ቦታ ላይ የባምቡ የቀርከሃ አይነት እንትሮች ያሉበት ነው። እዚህ ቦታ ላይ ሆን ተብሎ ነው የተደረገው? ስካፎልዲንጉ ላይ የተደረገ ነገር ነው ወይስ ደግሞ ከዛ ጋር የተያያዘ ነገር እንዲፈጸም ስህተት ተሰርቷል የሚል ነገሮች ነው እየተመጣ ያለው። በጣም ብዙ ሰዎች እንደታሰሩ ይታወቃል። ከዛ ጋር ተያይዞ እንግዲህ ይሄ የኮንስትራክሽን ሴቲንግ ለእሳት አደጋውን መነሳት እዚህ ይኸውላችሁ የምታዩት ነው። ኦልሞስት የባምቡ ትሪስ የቀርከሃ ተክሎች ባሉበት ቦታ ላይ የሚያጤሰው ምናልባት ይሄ የዞምቢ ሲጋሬቱን የሚያጤስ ከሆነ ለዚህ ሁሉ ሰው እልቂት አንድ ሲጋራ ብዙ ነገር ሰርቷል ማለት ነውና በጣም የሚያሳዝን እንደሆነ ታያላችሁ ማለት ነው። እንግዲህ ዓለማችን በከፍተኛ ደረጃ ውድመት፣ ጥፋት፣ ብዙ ታሪክ እያስመዘገበች ያለችበት ጊዜ ላይ ነው ያለነው። ነገሮች ሁሉ በአስተውሎት፣ በጸሎት፣ በትጋት ሊታይ የሚገባ ዘመን ነው። መቼ ጥፋት እንደሚመጣ መቼ ውድመት እንደሚመጣ አይታወቅም። ግን አውዳሚው የተባለው የአጶሊዮን መንፈስ የተጫነባቸው ሰዎች ሁል ጊዜ በውድመትና በጥፋት የሚያምኑ ናቸው። የሰዎችን ደም፣ የሰዎችን ስጋ የሚበሉ ርኩሳንን መናፍስትን ጋብዘው አምጥተው የሚያወድሙ የሚያጠፉ ሰዎች የነገሱበት ጊዜ ስለሆነ ልትጠነቀቁ እንደሚገባ መጠቆም ወዳለው ዛሬም የማሳያችሁ የዚች ኢትዮጵያዊት እናት በጣም ብዙ ሰዎች ልባቸው የተጎዳባት ኢትዮጵያዊት እናት አሜሪካ ውስጥ የተገደለችውን እናት ስታዩም ተመሳሳይ ነገር እዛ ውስጥ እንደምትመለከቱ ማስተዋል ፈልጋለሁ። ወደ መረጃዎቼ ልለፍ። ሌሎች መረጃዎችንም ይዤላችኋለሁ። የኢትዮጵያውን መረጃ ላስቀድምና አጫጭር ሌሎች መረጃዎችን ጠቁሜ ወደ ኢትዮጵያዊቱ እናት አሳዛኝ የስደት ታሪክ ይዣችሁ ሄዳለሁ። ዕውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ መረጃዎቼ ቀጥለዋል። ከመረጃዎቼ ላይ አንድ በጣም ደስ የሚል ዜና ልንገራችሁ። እንግዲህ የጎልጎታ አስጎብኚ አሜሪካን ሀገር የሚገኝ ነው። በጣም ታላቅ መንፈሳዊ ጉዞ አዘጋጅቶላችኋል። ወደ እስራኤል ሀገር ቤተልሔም ሄዳችሁ ቀራኒዮን አይታችሁ እዛ አካባቢ ዮርዳኖስን ጎብኝታችሁ ቆሮንቶስን ጭምር አይታችሁ ቃና ዘገሊላን ሌሎችንም ድረስ ተመልክታችሁ ተደስታችሁ የምትመለሱበትን ጉዞ አዘጋጅቶላችኋል። በዚህ በምታዩት ስክሪን ላይ በምታዩት ስልክ ቁጥር ደውሉላቸው። ፕላስ አንድ አድርጋችሁ 703 447 6988 ወይም በኢትዮጵያ ቁጥር ደግሞ በ0910 47 45 37 ላይ ደውሉላቸው። ጉዞውን አድርጉ፣ አብራችሁ ሄዱ። በጣም ደስ የሚል ጊዜ ታያላችሁ። እስራኤልን የመጎብኘት አጋጣሚ ያገኘሁትን ምክንያት እግዚአብሔርንም አመሰግነዋለሁ። ስለዚህ ጎልጎታ አስጎብኚ እግዚአብሔር ያክብርልን ማለት እንወዳለን። ስፖንሰራችን ነው። ፕሮግራማችን ይቀጥላል። ወደ ሌሎቹ መረጃዎች ወስዳችኋል። የማርበርግ ቫይረስን ተመልክቶ የወጣው መረጃ የሚያሳየው እስካሁን ባለበት እንግዲህ የዕለታዊው የላቦራቶሪ ምርመራ ውጤት 221 ሰዎች ዛሬ እንዲመረመሩ ተደርጓል። አንድ ሰው ላይ ቫይረሱ ተገኝቷል ይላል ሪፖርቱ። ከዛ ውጪ የላቦራቶሪ ምርመራ እስካሁን ድረስ የተካሄደው 888 ሰዎችን የመረመረ ነው። 13ቱ ሰዎች ላይ ቫይረሱ ተገኝቷል። እንደገናም ደግሞ ቫይረሱ ተገኝቶባቸው የሞቱ ሰዎች ቁጥር 8 መድረሱን ሰምተናል ማለት ነው። 8 ደርሷል። በጣም ያሳዝናል። ልንጸልይ ይገባል። ከ888 ሰዎች 8 ሰው ህይወቱ አልፏል ማለት ነው። እንግዲህ ከላቦራቶሪ ውጤት ነው 888 ሰው ቫይረሱ የተገኘባቸው። ከነዚህ 888 ሰዎች 13ቱ ላይ ነው የተገኘው፣ 8ቱ ደግሞ በህይወት ያሉ ማለት ነው። ከበሽታው ያገገሙ 4 ሰዎች አሉ። እስካሁን በሕክምና ላይ 1 ሰው እንዳለ ሰምተናል ማለት ነው። ይሄ የጤና ሚኒስቴር መረጃ ነው። ሌሎች መረጃዎች አሉ። በጣም የሚያሳዝኑ ታሪኮችን የምትሰሙበት የእስያው የጎርፍ መጥለቅለቅ አደጋ ከፍተኛ የሆነ የሰው መጠን ገሏል። እስካሁን ባለበት ሁኔታ ላይ በነ ስሪላንካ እዛ አካባቢ ያሉ ኢንዶኔዥያ፣ ማሌዥያ እዛ አካባቢ ያሉ ሀገራት ላይ
የመጣ በጣም አደገኛ የታይፉን ጥቃት ነው። እንግዲህ በዘመኑ ፍጻሜ ውስጥ ከሚያነቁት መካከል ነው እየተባለ በ300 ዓመታት ውስጥ ታይቶ የማይታወቅ ውድመት ነው የሆነው። በዚህም አሁን ከ1200 ሰዎች በላይ መሞታቸው ተሰምቷል። ይሄንን በተመለከተ ላሳያችሁ ብዬ ነው። ለዚህ አብሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ዕውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በጣም አሳዛኝ ታሪክ ነው ይሄ ታሪክ። ይህች እናት መዓዛ ትባላለች። በጣም የምታሳዝን በጣም አንጀት የምትበላ ሰው ናት። አንዳንድ መረጃዎችን ስሰማ እዚህ ኢትዮጵያ ውስጥ ጎንደር አካባቢ ላይ ቤተሰቦች እንዳሏት ይነገራል። ይቺ ግን አሁን ባለችበት ይቺ እናት ትኖር የነበረው አሜሪካን ሀገር በፔንሲልቫኒያ ውስጥ ነበረ ማለት ነው። በጣም የሚያሳዝን ታሪክ ተፈጽሟል። ይቺን እናት ተመልክቶ ሪፖርቶች የሚያሳዩት ነገርም ስትሰሙ በጣም ልባችሁ ይነካል። A family devastated after their beloved mother and wife was killed in a hit-and-run crash. Yeah, she was actually struck and killed while walking to work, and tonight her family is talking exclusively to Action News. Action News reporter Brianna Smith joins us live now from University City with this exclusive story. Brianna. Shari and Gray Maza Brown was walking to work like any other morning when her life was tragically cut short in this intersection. Loved ones later to rest today. Her service was overflowing with family, friends, and co-workers who say their hearts are now shattered. Mazi was one of the kindest people I've ever met. This is 48-year-old Maza Brown. The mother of 3 was born in Ethiopia but made South Philadelphia home. በጣም ነው የሚያሳዝነው። እንግዲህ እንደሰማችሁት በኢትዮጵያ ውስጥ የተወለደች ናት መዓዛ። ነገር ግን አሁን በፔንሲልቫኒያ ውስጥ በፊላደልፊያ ኑሮዋን አድርጋ ምናልባትም ስሟን ሲጠቅሱት መዓዛ ብራውን ነው የሚሉት። ስለዚህ ባለቤቷ ጥቁር አሜሪካዊ እንደሆኑ የሚያሳይ ነው። እንግዲህ ብራውን መዓዛ ብራውን በባለቤቷ ስም ነው የምትጠራው። ስለዚህ አሁን ባለችበት 48 እድሜዋ ነው። 48 እድሜዋ ነው። ይሄ ቤተሰብ እዚህ ጋር የምታዩትን ቤተሰብ ያፈራች ናት። ልጆቿ በጣም ያሳሳሉ። እኒህ ሚስተር ብራውን ባለቤቷ ናቸው። እንግዲህ የሚያሳዝን ነገር ነው የተፈጸመው ማለት ነው። እዚህ ጋር የምታዩት ይኸውላችሁ ከተመታች በኋላ ዣንጥላዋን ታያላችሁ። እዚህ ጋር እንደገና ጫማዋን ታያላችሁ። እዛ ጋር ደግሞ ቦርሳዋን ትመለከታላችሁ ማለት ነው። በመኪና ነው ተገላ ተመታ ሞተችው። ወዲያው እንደተመታች አካሏ በጣም በብዙ ተጎድቷል። እዛ አካባቢ ያለ የጤና ተቋም ይወስዷታል። እዛ አካባቢ ያሉ ሰዎች ሲናገሩ እጅግ በጣም ልብ የሚነካ ነገር እንዳለበት ኮወርከርስ የሥራ አጋሮቿ ሲናገሩ በጣም ሳቂታ እጅግ በጣም ተጫዋች እናት እንደሆነች ይናገራሉ። እዚህ ጋር በጣም ሌላ ልቤን የነካኝ ነገር የምሳ ዕቃዋን ይዛ ነው የምትሄደው። እዚህ ጋር ያውላችሁ የምሳ ዕቃዋን ቦታው ላይ ተበትኗል። እዚህ እንደምትመለከቱት እዚህ ጋር ደግሞ ከቦርሳዋ የወጣ ሌላ ዕቃ ይታያል። የሚያሳዝን ነገር እንዳለባት በህይወት ውስጥ ብዙ ታግላ ሰርታ ለውጣ ቤተሰቧን የምትለውጥ አይነት ሰው መሆኗን እነዚህ ነገሮች ያሳዩዋቸዋል። እና የምትሰራውም በፔንሲልቫኒያ አንድ ዩኒቨርሲቲ ውስጥ የሞግዚት ሆና ነው የምትሰራው። በሞግዚትነት የምታገለግል ኢትዮጵያዊት እናት ናት። በጣም በኢትዮጵያዊ ጨዋነት ልጆቿ እንዳሳደገች ይነገራል። በከፍተኛ ደረጃ ልብ የሚነካ ነገር ታሪኳ እንደሆነ እዛ ላይ ታያላችሁ። ይሄ መቷት የሮጠው መኪና በጣም ጠንካራ መኪና ነው። ይሄ መቷት የሮጠው መኪና ክራይዝላ የሚባል መኪና ነው። እንግዲህ በ1925 አካባቢ በጣም የምወደው የመኪና ብራንድ ነው። በጣም ጠንካራ እንደሆነ ይነገራል። አሜሪካዊ መኪና ብራንድ ነው ክራይዝላ። እንደምታውቁት በ1920ዎቹ አካባቢ የተጀመረ ብራንድ ነው። አሜሪካ ውስጥ በጣም ከሚወደዱ መኪናዎች መካከል አንዱ ነው። ሲልቨር ከለርድ የሆነ ክራይዝላ ነው። ክራይዝላ በጣም ጠንካራ መኪና ነው። እንግዲህ አሁን ልብ ልትሉ የሚገባው እቺ እናት ስትመታ የተመታችበትን ቦታ ተመልከቱ። መኪናው በኃይለኛው መቷታል። ከመታት በኋላ ሂት ራን ነው ያደረገው። ሂት ኤንድ ራን ገጭቷት ኢቭን ምንም አይነት
ኃላፊነት ሳይሰማው ምንም አይነት ወስዶ እንኳን ሐኪም ቤት ምን ለማለት እታያለሁ ብሎ እንኳን አላሰበም። መቷት ነው የሮጠው። ከዛ በአለፍ ብሎ ባለ አንድ ሱፐርማርኬት ትልቅ የሚባል ሱፐርማርኬት አካባቢ አለ። እዛ አካባቢ ላይ አቁሞ ሰውየው ተሰውረዋል። በሚያሳዝን ደረጃ ላይ ይህችን እናት ከገደላት በኋላ ብዙ ቦታ ተጎድታ የሞተችው like someone's coming to work and something tragic like that to happen and for the person not to stop. Brown passed away at the hospital, leaving behind an international community that says they changed for the better because of her. See, this is a really tough loss for us. እንግዲህ በጣም የሚገርመው ነገር እዚህ ጋር ውድ ቤተሰቦቿም ሲናገሩ የሚያቋትም ሰዎች ሲያወሩ ይህች እናት አስገራሚ የሥራ አቅም ያላት የኮሙኒኬሽን አቅም ያላት እሱ ብቻ አይደለም። እኔ ለማጣራት እንኳን እንደሞከርኩት በቅርበት በትክክል ቤተሰቦቿን እንደማግኘት ጥረት እያረኩ ነው። ጉዳዩ እስካሁንም አልተቋጨም። የሚገርማችሁ ከተገደለች በኋላ ገዳይዋ ተሰውሯል። እስካሁን ድረስ ገዳይዋ ሊገኝ አልቻለም እየተባለ ያለው ከቻላችሁ ገዳይዋን በተመለከተ መረጃ ስጡን እያለ የአሜሪካ በተለይም የፊላደልፊያ ፖሊስ ይሄን ስልክ ቁጥር አውጥቷል። እዚህ ጋር የምታዩት አሜሪካ ውስጥ የምትኖሩ ኢትዮጵያ ውስጥ የምትኖሩ መረጃ ምናልባት ማግኘት የምትችሉ በተለይ አሜሪካ ውስጥ ያላችሁ ይሄን ቁጥር ተጠቅማችሁ 215-686-8477 ላይ ደውላችሁ ፖሊስን ብታግዙ በተለይ የኢትዮጵያ ኮሚኒቲስ አበሻ ኮሚኒቲስ ለዚህ ጊዜ ካልተረዳዳችሁ ለምንም አትረዳዱ። የሚያሳዝን ማንም ሰው ላይ የሚደርስ ነው። እንግዲህ የፊላደልፊያ ፖሊስ ክራሽ ኢንቨስቲጌሽን ዲቪዥን የሚባል ከዚህ ጋር ተያይዞ ያወጣው ነገር አለ። ሂት ኤንድ ራን ያደረገው። ስለዚህ መኪናዋ ተይዛለች፣ ነገር ግን ሰውየው ግን አልተያዘም። ስለዚህ አሁንም ቢሆን መዓዛ ብራውን የተመለከተው ኢንቨስቲጌሽን ይጀምሩታል። እንደምታውቁት አይጨርሱትም። ባለፈው ኢትዮጵያውያን የተገደሉት ልጆች ምንም ነገር ስለነሱ ምንም ነገር የሰማነው ነገር የለም። እንደሰማችሁት በዛው ደማቸው ደመከልብ ሆኖ ቀርቷል። ገዳያቸውን በተመለከተ ምንም የተነገረ ነገር የለም። ዛሬም የዚች እናት ገዳይ በፍጹም በዚህ አይነት ደረጃ ገሎ እንዴት ሊሄድ ይችላል? እንግዲህ አሜሪካንን በሚያክል ሀገር ላይ ምንም አይነት ቴኬር እንደሌለ ነው የሚያሳዝነው። እኔ በጣም በእውነት ልቤ አዝኗል። ለምንድን ነው ልቤ ያዘነው? በአሜሪካ ውስጥ በስደት የሚኖሩት ኢትዮጵያውያን ማለት አንድ ሰው ሲሞት ማለት በነገራችን ላይ ሀገር ቤት ውስጥ ምናልባትም ከ30 ከ40 በላይ ሰዎችን የሚረዳ ነው የሚሆነው። በጣም የሚያሳዝነው ዝም ብሎ ሞት ዲክሌር የምታደርጉበት ወይም ሞተ ብለን የምንልበት አይደለም። በከፍተኛ ደረጃ ብዙ ሰው የሚረዱ በጣም ብዙ ሰው የሚያግዙ ሰዎች ያሉበት ነው። ኢትዮጵያ ውስጥም ሞት አሜሪካ ውስጥም ሞት አንድ ነው። ሞት እንደሆነ ሞት ነው። በጣም የሚያሳዝነው እዚህ ሞተን አሜሪካ ውስጥም እንደዛ በጣም ነው የሚያሳዝነው። ስለዚህ እዚህ ውስጥም ሞት ሰርችቶናል። እዚህ ሀገር ላይ ሞት በሽ ነው እንደምታዩት። እንግዲህ በጣም ብዙ ሰው እስኪያልቅ ድረስ ነው የሚፈለገው። ያው ዲፖፕሌሽን አጀንዳ ነው፣ ዝም ብሎ አይደለም። ብዙ ሰዎች ነው የሚያልቁት እዚህ ሀገር ላይ። በጦርነት ይሞታል፣ በመኪና አደጋ፣ በምን ሰው ብዙ ይሞታል። እና ይሄ ባለበት ሁኔታ ላይ አሁንም ደግሞ አሜሪካ ውስጥ እንደዚህ አይነት ነገር ሲሆን ስታዩ ልብ ይነካል። በአንዲት እናት በዚህ በመሆነው ሞት ምክንያት ብዙ ሰው እዚህ ሀገር ላይ የምትረዳቸው በጣም ብዙ ቤተሰቦች ተጎጂ ነው የሚሆኑት። ስለዚህ ውድ ቤተሰቦቼ በዚህ ዙሪያ ላይ የምታረጉትን ጥረትና ትግል በእጅጉ ልታግዙ እንደሚገባ ይሄን የተመለከተው መረጃ ባካፍላችሁ ወድጃለሁ። እንግዲህ በስደት የሚኖር ሰው ስደት ምንነቱን እኔም ነግሬያችኋለሁ፣ በተወሰነ መልኩ አውቀዋለሁ። በጣም ከባድ ፊሊንግ አለው። ከሀገር ተሰደ፣ ከቤተሰብ ተሰደ፣ ከወገን ተሰደ የምትኖረው ደልቶ አይደለም። ፖለቲካ ሸሽቶ ሊሆን ይችላል። ቤተሰብ ውስጥ ያሉ የሚረዱ የሚታግዙ ሰዎችን ለማገዝ ካለ ፓሽን ሊሆን ይችላል። በጣም ብዙ የሚያሳዝኑ ኢትዮጵያውያን በየቦታው ላይ በህይወታቸውን መስዋዕት አድርገው የሚኖሩ በጣም ብዙ ናቸው። እንዝላሉን አይደለም ያልኩት። ቁም ነገረኛ ሆነው ቤተሰቦቻቸውን ለመርዳት ለማገዝ በሚል በከፍተኛ ደረጃ የሚሰሩ ኢትዮጵያውያን ብዙ ናቸው። ትግሉ ቀላል እንዳይመስላችሁ፣ በድሎት ያሉ እንዳይመስላችሁ። በጣም ብዙ ሰው ፈግቶ ሰርቶ ነው። አሁን እቺ እናት እንግዲህ ልጆቿን ቤተሰቦቿን የምታስተዳድረው በሞግዚትነት ሰርታ ነው። 48 ዓመቷ ነው። ይሄን ሁሉ ጊዜ ሰርታ ልጆቿን
አራግፋ ነው የሞተችው። በጣም ነው የምታሳዝነው። ወይ ሀገር ቤት መታ አልተቀበረችም ወይም ደግሞ እንደዚህ እዛ ቦታ ላይ ስትሞት እንደ ሀገር ቤት ብዙ ሰው የሚያለቅስልህ አይደለም። በጣም የሚያሳዝን ነገር ነው የሰማነው። ስለዚህ የሚለፋ ሰው አሁን እንደሰማሁት እዚህ ሀገር ውስጥም ብዙ የምትረዳቸው ሰዎች እንዳሉ ሰምቻለሁ። በጣም ነው የሚያሳዝነው ማለት ነው። የመዓዛ ወይዘሮ መዓዛ ሞት ማለት ነው በጣም ነው የሚያሳዝነው። ስለዚህ በተቻላችሁ መጠን አንደኛ ለቤተሰቦቿ መጽናናት እንዲሆን እንድትመኙ፣ ሌሎች ደግሞ በአሜሪካን በውጭ ሀገርም የምትኖሩ እንደዚህ አይነት ነገር ላይ መተጋገዝ ይገባቸዋል። ጎፈንድሚ ተዘጋጅቷል። እዛ ጎፈንድሚ ፔጅ ላይ ገብታችሁ መዓዛ ብራውን ብላችሁ ገብታችሁ ብታግዙና በተለይ በጣም በብዙ መልኩ የሚደረጉ ነገሮች ላይ ብትሳተፉ ኢትዮጵያውያን ኮሚኒቲስ ይሄንን ልጠቅስላችሁ ፈልጋለሁ። በባለፈው ኖቬምበር 20 2025 ነው ይሄ ነገር የተደረገው የሆነው። እንግዲህ ድራይቨሩ ሪሜንስ አትራጅ ነው የሚለው እዚህ እንደምታዩት። ገዳዩ አሁንም ቢሆን እየተፈለገ ነው ያለው። እዚህ ፎቶ ላይ እንደምትመለከቷት ምን የመሰለች ኢትዮጵያዊት ናት። አሁን ባለችበት ሁኔታ ግን በህይወት የለችም። እዚህ የምታዩት ልጆቿ ናቸው። አንጀት ይበላሉ። ቤተሰቧ ሚስተር ብራውን እሳቸው ናቸው። ስለዚህ እኒህ ይመስለኛል የሚስተር ብራውን እናት ነው የሚሆኑት። አሜሪካዊ ጥቁር አሜሪካዊት እናት ናት። እንደሰማሁት በጣም ኢትዮጵያን የሚወዱ ሰው ናቸው። ሚስተር ብራውን ትልቅ ኢትዮጵያዊ ሰው እንደሆኑ ይነገራል። እዚህ ጋር የምታዩቸው ኢትዮጵያውያን ልጆች ቤተሰቦቿን አራግፋ ሄዳለች። በጣም ልብ ይነካል፣ ልብ ያሳዝናል። ወዳጅ ዘመዶቿ ሲናገሩ ስለ ቤተሰቦቿም ሲናገሩ ልብ ነው የምታዝኑት። በጣም ልባችሁ ይነካል። ወይዘሮ መዓዛ በ48 ዓመቷ እንደለፋች እንደኖረች ለልጆቿም ለሀገርም ለወገኖቿም እንደኖረች ከዚህ ዓለም በሞት ተለይታለች እና በጣም የልብ የሚነካ ታሪክ ነው። በወጣትነቷ ይሄን ትመስላለች። እንግዲህ እኔም በጣም ልቤ ነው ለምን ልቤ እንደሳሳ አላቅም። በጣም እኔ ሰው ተሰዶ ሰርቶ ያለ እድሜው በሆነ ነገር ሲሆን በጣም ያሳዝናል ማለት ነውና አሁን ዘመኑ ክፉ ነው። ሰዎች በወጡበት የሚቀሩበት፣ ሰዎች ሰርተው ለፍተው እንደው ለህይወታቸውን ሁሉ ጊዜ የባከኑበትን ነገር ሳያካክሱ የሚሄዱበት ስለሆነ እንደዚህ አይነት ነገር ሲኖር ልቤ በጣም ያዝናል፣ ይረበሻል እና በእውነት እግዚአብሔር ለቤተሰቦቿ መጽናናት እንዲያደርግ መጸለይ ግድ ይለናል። እንደገናም ደግሞ ለዘውዳጅ ዘመዶቿም እንደዚሁ መጽናናት እንመኛለን። ነገር ግን ገዳዩን በተመለከተ የሚደረገው ነገር ላይ ልትሳተፉ ይገባል። ስለዚህ ብታግዙ ጥሩ ነው የሚለውን ነገርና የተሰማኝን ልብ በጣም እናት ስትሞት በጣም ልብ ያሳዝናል እና በብዙ መልኩ የሚያሳዝን ታሪኮች ስለምንሰማ ከነዚህ መካከል አንዱ ይሄ እንደሚሆንና እንዲሁም ልንጸልይ ልንተጋ እንደሚገባ በስደት ላሉትም ጭምር ልንጸልይላቸው እንደሚገባ ሀገር ውስጥ ብዙ ነው የሚረዱት፣ በጣም ብዙ ነው የሚያግዙት እንደምታውቁት። ስለዚህ ይሄንን ሀዘን ለቤተሰቦቻቸው ሼር ማድረግ መጋራት ያስፈልጋል ብዬ ነው ይሄንን ነገር ያካፈልኳቸው ያለሁት። ለመላው ኢትዮጵያውያን ለምንሰራ ለምንለፋ እግዚአብሔር እንዲያግዘን እንዲደርስልን ለኢትዮጵያም እንዲታደጋት በውጭም በሀገር ውስጥም ላሉ ኢትዮጵያውያን እግዚአብሔር እሱ ጌታችን ኢየሱስ ክርስቶስ በደሙ እንዲሸፍነን መጸለይ የግድ ይለናል። የክርስቶስ ጸጋና በረከት ከኛ ጋር ይሁን። ቸር ያሰማን። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ የተጠመቀበት ዮርዳኖስ 40 ቀን የጸለየበት ቆሮንቶስ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት